ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። እችን ልጅ መቼም ታቋታላችሁ ብዬ አስባለሁ። ቤዛን ታቋታላችሁ ከጉቺ ጋር ከነ ማናት ስሟ ከነሱ ጋር በቃ ጌም ላይ ማለት ነው። ቲክቶክ ላይ ጌም ትጫወታለች። ብዙ ታቋታላችሁ ማለት ነው። እና ከትላንት ወዲያ ማለት ነው ከዛሬ 3 ቀን በፊት በጣም ደህና ነበረች ማለት ነው። እና እንግዲህ አሁን ህይወቷ አለፈ ተብሎ በጣም ብዙዎች እያለቀሱ እያነቡ ይገኛሉ። ጉቺም እንደዛው አላምንም ኧረ ውሸት ነው እያለች ቤዛ ትባላለች ልጅቷ እና በጣም እያለቀሱ ናቸው። ህይወቷ አልፏል ማለት ነው። እሷም ደግሞ የሆነ ቪዲዮ ሰርታ ነበረ። ከዚህ በኋላ ታክሲ ውስጥ ስታገኙ አንዳችሁም ሰላም እንዳትሉኝ፣ እኔ ለ2 ሰው 100 ብር ልክፈል ወይ የታክሲ ምናምን እያለች ስታወራ ነበረ ማለት ነው። እና በጣም ታዋቂ ናት እንግዲህ ብዙዎች ያውቋታል በቲክቶክ። በጣም ያሳዝናል። ህይወት እንደዚህ ናት። አያችሁ፣ በ3 ቀን ውስጥ ህይወቷ አለፈች በድንገት ማለት ነው። ወጥቶ ከመቅረት እግዚአብሔር አምላክ ይሰውረን፣ ከድንገተኛ አደጋ ይሰውረን። በአሁኑ ሰዓት ላይ በተለይ እንደዚህ ህጻናቶች ለጋዎች አለን ስንል መኖር እኮ የውሸት ነው። አያችሁ አይደለም? እች ልጅ ማታ ላይ ጌም ስትጫወት እንደነበረ በነጋታው ደግሞ ሞተች ተባለ ማለት ነው። ቤዛ መጀመሪያ ላይ ቪዲዮ የሰራችው አንድ ጓደኛዋ ነበረች። ማታ ተደዋውለናል፣ ጌም ስትጫወትም ነበረ። አሁን ጠዋት ደግሞ ስነሳ ሞተች የሚል ሰማው። ብደውልላት አትገባም፣ ባያት አትገባም። የጌም ቀጠሮ ነበረን። ከዛ በኋላ ደወልኩላት፣ ስደውልላት ሞተች አሉኝ። ቀጠሮም ይዛ ነበረ ማለት ነው። የሞተች ለትም እንደገና እና ጌም ለመጫወት ማለት ነው። እና ብላ ጓደኛዋ ደግሞ ቪዲዮ ሰርታ ነበር። እኔ እንደውም የውሸት ነው ብዬ አልሰራውበትም ከትላንት ወዲያ ማለት ነው። ትናንትና ጠዋት ላይ ይሄንን አይቼ ማለት ያው እንደምታውቁት ያልሞተ ሰው ሞተ ስለሚሉ ታዋቂ እንደዛ መስሎኝ አልፌው ነበረ። ዛሬ ደግሞ ጉቺም እያለቀሰች እያነባች ቪዲዮ ሰርታለች። እሷን ለጥፋ እንዴት ከ3 ቀን በፊት አብሬ ጌም ተጫውቼ አይቻት እንዴት አሁን ሞተች? ምንም አይነት ችግር ነግራኝም አታውቅም። ምንም አይነት ነገር ብላኝ አታውቅም። የሰው ልጅ ሲስቅ ሲጫወት ሰው ይመስላል። የውስጡ ችግር ግን አይታወቅም። ግን በጣም ነው የሚያሳዝነው። በጣም ነው ልብ የሚነካ። እንግዲህ ምን ገጠማት? ምን ሆና ነው ይሄን ነገር የወሰነችው? ምን ሆና ነው በዚህ ህይወቷ ያለፈው እየተባለ ያለው? እንግዲህ በራሷ ላይ ራሷ ወሰነች ነው እያሉ ያሉት። አልታወቀም። ይሄ ነው እስካሁን ድረስ ያለው። ራሷን በራሷ እንትን አለች፣ ህይወቷን ነጠቀች ነው ያለው መረጃ። ግን በምን ምክንያት? እውነት ራሷን ወይ ሰው ነው ይሄን ነገር ያደረገባት? ምንድን ነው የሚለው ተረጋግጦ የወጣ ነገር የለም። ግን እየተባለ ያለው በራሷ ላይ እንደወሰነች ነው እስካሁን ድረስ ማለት ነው። ዛሬ 3ኛ ቀኗ ነው። ከትላንት ወዲያ ነው ህይወቷ አለፈ የተባለው ማታ ላይ። ትላንት ጀምሮ ነው፣ ትናንትና እና ዛሬ ነው በቃ ህዝቡ በደንብ እያወራ ያለ ስለዚህ ማለት ነው። እና እውነት እንደሆነ የተረጋገጠ እኔ ትላንት ጀምሮ ሰምቻለሁ፣ አይቻለሁ። ግን አውቀው መሰለኝ ያው እንደምታውቁት ያልሞተን ሞተ ስለሚባል ለመስራትም ደፍራችሁ እንትን ይላችኋል፣ ይከብዳችኋል። ከታዋቂና ከእውነተኛ መረጃ ካላገኛችሁ በአሁኑ ሰዓት ላይ ውሸታም ያስብላችኋል። እና በጣም ያሳዝናል። ምንድነው ተስፋ ያስቆረጠን እኛን ግን ማለት ነው። ወደ ሁለተኛው መረጃ ስሄድላችሁ ደግሞ የሚያሳዝን ነገር ነው የሰማነው ማለት ነው። እንግዲህ ሰማኝ በለው የሞተበትን ምክንያት በጣም በሚያሳዝን ሁኔታ ትላንትናም ተናግሮ ነበረ። እሱ ተለቆ ነበር ትላንትና እንደሰማችሁት። ዛሬ ላይ ደግሞ የሰማኝ በለው ልጁ ማለት ነው እንዲሁም የቀብር ስነስርዓቱ ተፈጽሟል በዛሬው ዕለት ከቀኑ 9 ሰዓት ላይ ማለት ነው። አሁን ላይ በቦሌ መድኃኔዓለም ነው የተቀበረው የተባለው፣ በቡልቡላ መድኃኔዓለም እና በጣም ያሳዝናል። በጣም ከሚባለው በላይ አሟሟቱ ደግሞ የከፋ ነገር ነው። ምንድን ነው ስለ አሟሟቱ የገዛ ልጁ ትልቁ ልጅ እንደተናገረው ከሆነ ማለት ነው የደረሰን መረጃ ሰማኝ በለው ወፍረሃል በማለት የውፍረት መድኃኒት እንደሚወስድና በዛ መድኃኒት እያስተካከለ ውፍረቱም ደግሞ እየቀነሰ እንደመጣ በአንድ ጊዜ 10 ኪሎ እንደቀነሰ ተናግሮ ነበረ ማለት ነው። እሱም በ7 ቀን ውስጥ 10 ኪሎ ቀንሻለሁ፣ በጣም ደስተኛ ነኝ፣ በጣም ውፍረቴ ተስተካክሏል በማለት እሱም የሰራው አጭር ቪዲዮዎች ሁላችን ተቀባብለነዋል ትላንትና ማለት ነው። ልጁም ደግሞ በዛሬው ዕለት እንደተናገረ ስለ አባቱ አሟሟት ሲናገር
2 ወንዶቹ ልጆቹ ቤት ውስጥ አሉ አብረው፣ 3ኛ ከሱ ጋር አንድ ላይ ነበሩ። ከዛን እረ ልጆቼ እየደከመኝ ነው ደከመኝ አለ ሲል ጊዜ ምን ነው ስንለው እኔ እንጃ ደከመኝ ሲል ደገፍ አደረግነውና ይዘኑ አይ አይዞክ እስኪ ሐኪም ቤት እንሂድ ብለን ኖርማል ነው ጤነኛ ነው አልታመመም አለ። ይዘኑ መኪና ውስጥ አስገብተን ለ2 እኔና ወንድሜ ሐኪም ቤት ይዘኑ እየሄድን መንገድ ላይ ከተቀመጠበት ወንበር ላይ ሸርተት ብሎ ራሱን ሳተ። በሰላም መኪና ውስጥ አስገብተን ስናበቃ ከዛም ሆስፒታል እንደደረሰ ህይወቱ አለፈች። ወዲያውኑ ምንም እርዳታ ሳይደረግለት ወዲያው ጸጥ አለ ካለምንም ህመም እና ህመሙ ይሄ ነው። በድንገት ነው የሞተውና አልታመመም። በጣም ጤነኛ፣ በጣም ደስተኛ፣ ኪሎውም ስለቀነሰ ደስ ብሎት በዚህ ምክንያት ነው እንግዲህ ህይወቱ ያለፈችው። ይሄ ማለት ምን ይመስላችኋል? በ7 ቀን ውስጥ 10 ኪሎ መቀነስ ማለት በጣም ከባድ ነው። የተጎዳው ነገር ውስጥ የተጎዳው ነገር አለ ማለት ነው። ይህንንም ደግሞ ብዙ ሰዎች የውፍረት መድኃኒት እኔ ከዚህ ከሰማኝ ጋር 3 ሰው አውቃለሁ ህይወታቸው ያለፈ ማለት ነው። የውፍረት መድኃኒት እየተጠቀሙ ህይወታቸው ያለፉ ሰዎች ብዙ አሉ። አንዷም እንዲህ በሳውዲ አረቢያ ይሄን ስትጠቀም ወንድሟ ወጥቶ ሲናገር ነበረ። የገዛ ወንድሟ ወጥቶ ሲናገር ነበር። ሳውዲ አረቢያ ላይ የምትኖር እህታችን ወፈርሽ፣ ከመጠን በላይ ወፈርሽ በማለት ያንን ውፍረት ለማስተካከል የሚፈሉ ነገሮች እያፈላላች ቤት ውስጥ የምጠጣቸው ነገሮች ይሄ ባርዛፍ ቅጠል የሚመስል ጉርንፍድ ምናምን አሉ አይደለ፣ ቀረፋ፣ እነዚህን ነገሮች አንድ ላይ አድርጋ እያፈላች ስትጠጣ ጨጓራዋ ኤክስፓየርድ ሆኖ ህይወቷ አልፎ ሙታ እንደገና ወንድምየው ለአስክሬን ገንዘብ አዋጡልኝ ብሎ ለምኖ ሌሎች ከእህቴ እንድትማሩ ብሎ ትዝ ካላችሁ የዛሬ ዓመት ምናምን እህቱን አስክሬን ወደ ሀገር ልከናል ማለት ነው። በምን ምክንያት? በውፍረት ምክንያት። ውፍረት ለመቀነስ እያለች የምትወስደው መድኃኒት ጉዳት ላይ ጥሏት ደሟን ጨረሰ። ጨጓራዋ እንዳለ ኤክስፓየር ሆነ፣ ተበላሸ፣ ህይወቷ አለፈ። ወንድምየው በዝርዝር ተናግሮ መድኃኒቱን እያሳየ ሐኪም ቤት ሲወስዷት ከጥቅም ውጭ እንደሆነች 1 ቀንም ሳትታከም ነው ወዲያውኑ ህይወቷ ያለፈው ማለት ነው። ስለዚህ ይሄ ነገር በጣም ይጎዳል። አስታሞ አልጋ ላይ አያስተኛም። ይሄ መድኃኒት ማለት ውስጣችሁን በአንዴ በቁመና ነው ጭርስ አድርጎ ኪሎ የቀነሰ ስትይ ህይወትሽ እንደዚህ ይነጥቃልና፣ ስለዚህ የውፍረት መድኃኒት እባካችሁ የምትወስዱ ሰዎች ለመቀነስ እያላችሁ እራሳችሁን አስቡ፣ ከዚህ ተማሩ። እንግዲህ ያልታመመ ሰው ከልጆቹ አንደበት እንደተሰማው ከሆነ ምንም አልሆነ ደከመኝ ያለ ድካም ተሰማው፣ ሆስፒታል ሲወስዱት መንገድ ላይ ነው ጸጥ ያለው ማለት ነው። ሐኪም ቤት ሲደርስ ህይወቱ አልፏል። ምንም እርዳታ አልተደረገለትም። ከተቀመጠበት ወንበር ነው ሽርትት ያለ በቃ በሰላም የነበረ ልጅ ሰው ማለት ነው። እንግዲህ ከዚህ በላይ መረጃ የለም። ስለዚህ እባካችሁ እህት ወንድሞቼ እባካችሁ ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። መቀመጡ ይሻላል። እንዴት ናችሁ? እና ስለዚህ እህት እንግዲህ ጉቺ እዚህ ጋር እያነባች ትገኛለች። ስለሷ እየተናገረች ማለት ነው። በጣም ነው ያዘንኩት። እንግዲህ ዛሬ ጌም ሲጫወት ነበር። ሰማይ በለው እንግዲህ ቀብር ስነ ስርዓቱ በዛሬው ዕለት ነው። ለኔ ነገረችን ችግር የለም ማለት ነው። በዛሬው ዕለት ተፈጽሟል። በጣም ያሳዝናል። ስላማማቱ እንግዲህ የተሰማው ነገር ማለት ነው። ኪሎ እየቀነሱ ነው። በሳምንት ውስጥ 10 ኪሎ በጣም ያሳዝናል። እንግዲህ የሰው ልጅ ተስፋ መቁረጥ ላይ ያለ የሆነ አይተናል። አሁን ሰዓት በተለይ ሁሉም ሰው በጣም ውፍረቱ ስለጨመረ ብቻ ማለት ነው። ስለማማቱ እንግዲህ ልጁ የተናገረው ማለት ነው። የእሱ ልጅ እንደተናገረው ማለት ነው። ሰዎች መረጃ ነው። ከምሬ ነው የምልህ ከራሴ ጀምሮ ስልችት ብሎናል። ለምንድን ነው? በጣም ጤነኛ ነበረ፣ ደስተኛ ነበረ። ውፍረቱ ስለጨመረ ብቻ ውፍረት የመቀነስ መድኃኒት ማለት ነው እሱን እየወሰደ ውፍረቴ ቀንሷል። በጣም ያሳዝናል። ኪሎ ቀንሻለሁ። እንግዲህ ለሞቱት ቤተሰቦች በአጠቃላይ መጽናናትን ያደለለን። ሌሎች በደንብ እንድትጠነቀቁ የምፈልገው በዚህ በውፍረት ጉዳይ የምትወስዱት መድኃኒት እባካችሁ እንደተናገረው ማለት ነው። የራሱ ልጅ የመጀመሪያ ልጅ ፈጣሪ የሰጣችሁን በምግብ አስተካከለው። ትላንት ምግብ ላይ ድክም አለኝ ምግብ ቀንሱ፣ ሰላጣ ብሉ፣ ወንድሜ ምን የተለያየ ነገር ብሉ። ከዛ 10 ጊዜ አታግሩ። እስኪ ያው ሐኪም ቤት እንውሰድ። ስፖርት ስሩ፣
ድክም እያለኝ ራሳችሁን አዝናኑ። የትንፋሽ መቆራረጥና የድካም ስሜት እንጂ ይሄ መድኃኒት ለመቀነስ ቦርጭ እንዳጥፋ ሆዴ እንዳጥፋ እያላችሁ በኋላ ህይወታችሁ እንደዚህ በድንገት እያለ መንገድ ላይ የውስጥ የደም ሴላችሁ እንዳለ ያልቃል። ምጥጥ ጨርሰው ገባችሁ። ከዛም በፍጥነት መጨረሻ ላይ እንደዚህ በድንገት ሆስፒታል እያሳሳቀ ወዲያውኑ ይዟችሁ ይሄዳል። ይሄ እኮ እያሳሳቀ የወሰደው አሰባችሁለት ማለት ነው። ምንም ያልታመመ ራሱን እየሳተው መጀመሪያ መኪና ውስጥ እንደሆነ ነው እና ጤናማ እንደሆነ ነው እንግዲህ ልጅ እየተናገረ ያለው። በጣም ጤናማ ነበረ፣ አላመመውም፣ ህመም የለውም። ደከመኝ ያለ ምን ነው ስንለው ደከመኝ እኔ እንጃ አለ። ከዛ በቃ አብረን ውፍረቴን ልቀንስ ስንል ህይወታችን መንገድ ላይ ሞተና ይሄ የውፍረት መቀነሻ የሚባለው በጣም ከባድ ነገር ሳይሆን አይቀርም።